ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሞ ወልደ ሰማዕት ሽኝት ከሥራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። በዚህ ሰዓት ስለ መምህር ለመናገር አቅምም ጉልበትም ብርታትም አይኖርም። ነገር ግን ሰሞኑን ሁሉ እረፍቱን ከሰማንበት ቀን ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ የዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ መጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ መጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ መጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን
ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው እግዚአብሔር ይማርሻል ነው አትነዋል። ነገ ይህን ክብር ስናይ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳ። የሁላችንን መጨረሻ እግዚአብሔር ያሻል። አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያ ክፍል ኃላፊዎች፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅና የየመምሪያ ክፍሉ ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ የወንድማችን የዘላለም ወንድሙ የሥጋ ዘመዶቹና አዘንተኞችና ሐዘኑን ለመካፈል ከሩቅም ከቅርብም እዚህ ታላቅ አደባባይ ላይ የተገኛችሁ ምእመናን በሙሉ ዛሬ የአዲስ አበባ ሀገረ ስብከት የሰባክያነ ወንጌል ኅብረት የምንሸኘው ውድ አገልጋያችንና ወንድማችን ዘላለም ወንድሙ እንደኛ ሰው የሆነ የሚራብ የሚጠማ የሚወድቅ የሚነሳ ቢሆንም እንኳን ቤተ ክርስቲያንን ለማገልገል የተሰጠውን መክሊት ለማትረፍ ግን የማይደክም የማይሰለች እና የማይሰስት ድንቅ መምህራችን ነበረ። በወንጌል ተጽፎ እንደምናገኘው ኦ ገብርኄር ወገብር ምእመን ውስተ ፍስሐሁ ለእግዚእከ፣ አንተ በጎ ታማኝ አገልጋይ ወደ ጌታ ደስታ ግባ እንዳለ ቅዱስ ወንጌል ሩጫውን መሙን ሳይለቅ በተገቢው ሁኔታ ሮጦ የጨረሰ ታላቅ የወንጌል ታጋይ መምህር ነበረ። ዛሬ ወንድማችን መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊትም የጽድቅ አክሊል ተዘጋጅቶልኛል እንዳለ ሐዋርያው ቅዱስ ጳውሎስ ወንድማችንም ይህንን ዘላለማዊ አዋጅ እንዲህ በአደባባይ ደግሞታል። በመምህር ዘላለም ወንድሙ ከዚህ ዓለም በሞት መለየት እንደ ሰባክያነ ወንጌል ኅብረት የተሰማን ጥልቅ ሐዘንን እየገለጽን ለቤተሰቦቻቸው፣ ለቤተሰቦቹ፣ ለወዳጅ ዘመዶቹና ካለው ቀንሶ እየሰጠ ባሳደጋቸው፣ ላስተማራቸው፣ በጎ ላደረገላቸው፣ ጎብጠው ላሉ፣ ጸጉራቸው ለለወጠ፣ ዓይናቸው ለተቀየረ አዛውንት
ለተማሪዎቹ በሙሉ መጽናናትን እግዚአብሔር እንዲሰጥልን እንመኛለን። መምህር ዘላለም ወንድሙ በሕይወት ዘመኑ ሁሉ ለእውነት የቆመ በትሕትናው የተመሰከረለትና እውቀቱን ለሌሎች በማካፈል የማይደክም ታማኝ አገልጋይ ነው። እሱ የኖረው ሕይወት ለብዙዎቻችን መምህራን ወንጌል ብርሃን፣ ለወጣቶች መመሪያ፣ ለተጠሙት ደግሞ የእውቀት ምንጭ ነበረ። ባበረከተው መንፈሳዊ እና ማኅበራዊ አገልግሎት የብዙዎችን ልብ የነካና በመልካም ሥራው የማይረሳ አሻራ ያሳረፈ ታላቅ የቤተ ክርስቲያናችን ብርሃን የሆነ አገልጋይ ነው። ዛሬ ብፁዓን አባቶች፣ የገዳማትና አድባራት አስተዳዳሪዎች፣ ምዕመናን ሁላችንም በመምህሩ ሞት እጅግ ጥልቅ የሆነ ሐዘን ውስጥ እጅግ ጥልቅ የሆነ የአንገት መሰበር ውስጥ ገብተናል። ይሁን እንጂ በሥራው ግን ሁሌም ሲታወስ ይኖራል። ሞት መለየት እንጂ መጥፋት አይደለምና መምህራችን ካስተማረው ትምህርትና ከተወው መልካም ስም ጋር በልባችን ውስጥ ለዘላለም ተጽፎ ይኖራል። አንተ በጎ ታማኝ አገልጋይ፣ አንተ ቅን አገልጋይ፣ አንተ መልካም ወንድማችን፣ አንተ መሪያችን፣ አንተ ምሳሌያችን በትንሹ ታምናሃልና በብዙ ሾመሃለሁ ወዳለ ወደ ጌታ ደስታ ግባልን። የዘላለም ምድራዊ ሩጫህን በድል አጠናቀህ ወደ ፈጣሪ እቅፍ ተጠርተሃልና እንግዲህ አሞኛል አስታሙኝ፣ እርቦኛል አጉርሱኝ፣ ከፍቶኛል አጽናኑኝ ወደማትልበት ወደ ጌታ ደስታ ግባልን። በመጨረሻም እንደ ሰባኪያነ ወንጌል ኅብረት መምህር ዘላለም ወንድሙ ኅብረቱን ከመመስረት ጀምሮ የኅብረቱ ከፍተኛ አማካሪ በመሆን ሲያገለግለን ቆይቷል። ስለሆነም እረፍቱን ከሰማንበት ቀን ጀምሮ በጥልቅ ሐዘን ውስጥ እንደሆንን ለመግለጽ እየወደድን፣ ይሁን እንጂ ከሞት በኋላ ትንሣኤ እንዳለው አምነን ዛሬም ወደ ጌታው ደስታ እንደሚገባ ስለምናምን በዚህ ቃል እንጽናናለን። በመጨረሻም ለቤተሰቦቹ በሥጋ ሳይወልዳቸው በመንፈስ ለወለዳቸው ልጆቹና ለቅርብ ወዳጅ ዘመዶቹ እንደዚሁም በአገልግሎት ለምንመስለው የወንጌል አገልጋዮች በሙሉ እግዚአብሔር አምላክ የልብ መጽናናትን እንዲሰጠን እንጸለያለን። ካለቀሱት ጋራ የሚያለቅስ ካዘኑት ጋራ የሚያዝን ጌታ ከዚህ ከባድ ወቅት አምላካችን እግዚአብሔር መምህር ዘላለሙን ሲነጥቀን ጥሎን ብሄድ እንኳን በዛ እንደሚጸልይልን እናምናለን። መምህር የዘላለም ወንድሙ እረፍት የወልደ ሰማዕትን ሕይወት ነፍሱን በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን። አሜን።